እስኪከለክላችሁ ድረስ ሆናችሁ ታውቃላችሁ? እኔ ላለፉት ቀናቶች በጣም ከመጨነቄ የተነሳ ጭንቀቴ እንቅልፍ እስኪነሳኝ ፈቅጄለታለሁኝ ማለት ነውና አንዳንዴ ጭንቀቶቻችን በእኛ ላይ እንዲነክሱብን እንፈቅዳለንና ይሄንን ሳይክል እንዴት መስበር እንዳለብን ዛሬ 6 ነጥቦችን አንስተን እናወራለን ማለት ነው። ሃይ ለማታውቁኝ ስሜ ህሊና ነው። እንግዲህ አዲስ ስለሆናችሁ ዌልካም ብያለሁኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ዛሬም ደግሞ እንደተለመደው አዲስ ሐሳብ ይዤ መጣሁ ማለት ነው። የዛሬው ሐሳብ ደግሞ ሼር ላደርጋችሁ የፈለኩት የእውነት ለራሴ የጠቀመኝ እንዳልኳችሁ I was going through አምሮዬ በቃ ላይክ እንዴት ነው አንዳንዴ of course በዚህ ምድር መኖር it's very challenging ቀላል አይደለም በጣም ከባድ ነው ምክንያቱም we all have a lot of problems a lot of things that are going in our lives እና እኔም የሆነ የሚያስጨንቀኝ ነገር ነበር ሶ በዛ ጭንቀት የተነሳ እንቅልፍ እንኳን ለቀናቶች almost ለ5 ለ6 ቀን በቃ እንቅልፍ ለሊት ላይ 2 ሰዓት ትሆናለች 3 ሰዓት ትሆናለች እመተኛውና የሆነ ቀን ግን you know what like ይሄ ነገር end up ማድረግ አለበት አልኩኝ ማለት ነውና እንደ መንደርደሪያ አንድ የባይብል ቨርስ ሼር ላርጋችሁና ከዛ ወደ ሐሳቤ ይገባለሁ ማለት ነውና ፊልጵስዩስ 4:6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ እደግመዋለሁኝ በነገር ሁሉ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይለናልና መጽሐፍ ቅዱስ አትጨነቁ ይለናል ሶ ከኔ ችግር ጋር ቀደም እንዳልኳችሁ ሶ 5 ቀን እንቅልፍ መተኛት ሲያቅተኝ ምንድነው ጌታ ሆይ what's going on in my mind ምክንያቱም የእግዚአብሔር ቃል አትጨነቁ ነው የሚለን ከዛ ደግሞ እኛ በጣም ስንጨነቅ ራሳችንን ኢቫሉዌት ማድረግ አለብን so I was really evaluating myself what am I ምንድነው wrong ሆኖ ስህተት ሆኖ እየሰራሁት ያለሁት ነገር ማስተካከል ያለብኝ ነገር ምንድነው ብዬ ሳጠና ካገኘኋቸው ነገሮች ነው ሼር ላደርጋችሁ የምፈልገው ማለት ነው 6 ነጥቦችን እናነሳለን የመጀመሪያው ምንድነው ፍርሃትን በእኛ ውስጥ ክሬት እያደረገው ያለው ነገር ወይም በጣም ፊርፉል እያደረገን ያለን ነገር ምንድነው ቀናችንን በምንድነው እየጀመርን ያለ ነው እኔ እውነት ለመናገር ከራሴ ኤክስፒሪየንስ ቀኔን አሁን ለምሳሌ በሶሻል ሚዲያ ስጀምር ስክሮል በማድረግ ስጀምር አውቶማቲካሊ ጭንቅላቴ በጭንቀት ነው የሚጀምረው ከዛ ደግሞ ለምሳሌ ማታም ላይ ከመተኛቴ በፊት በጣም ብዙ ስክሮል ሳረግ ብዙ ዜናዎች ብዙ ነገሮች ሳነብ ጭንቅላቴ በጣም ነው የሚበጠበጥብኝ ስለዚህ ኦልሞስት እንቅልፌ ዲስተርብድ ይሆናል ማለት ነውና ቀናችሁን በምንድን ነው የምትጀምሩት ልክ በማለዳ እንደተነሳችሁ ቀናችሁን ስክሮል በማድረግ ነው የምትጀምሩት ወይስ ሜዲቴት በማድረግ መጽሐፍ ቅዱስ ቃል በማንበብ ሊሆን ይችላል እናንተን ካልም ዳውን የሚያደርግ ነገር በመስማት ሊሆን ይችላልና በምንድን ነው ቀናችሁን እየጀመራችሁት ያላችሁትና actually የቀን ጅማሬ በጣም it matters ምክንያቱም ጭንቅላታችን the whole night ሬስት አርጎ ሲነሳ ያኔ በዛች ሰዓት ልክ እንቅልፋችን ስንነሳ ባለችው ሞመንት በዛ ሰዓት ለአምሮአችን የምንነግረው ነገር ወይም አምሮአችን ኮንሱም የሚያደርገው ነገር ቀናችንን ሙሉ ያስጉዘናል ማለት ነውና በዛ ሰዓት ወደ አምሮአችን የምናስገባው ነገር ነው ቀናችንን በጣም ኢምፓክት እያደረገ ቀናችንን በድብርት በመጥፎ ዜና ስንጀምረው ቀናችን ሁሉ ዲስተርብ እየሆነብን ይሄዳል ማለት ነውና ያንን ነገር በጣም ማስተዋል አለብን ሌላውና ሁለተኛው ብዙ ጊዜ ፍርሃት ያጋጠመን ያለው ምንድነው ራሳችንን አይዞሌት እያደረገን ስላለ ነው ብዬ አስባለሁና we have to join a group especially like ውጭ ሀገር የምትኖሩ ሰዎች of course ህይወት ራሱ ምንድነው ለየብቻ ታረጋናለችና ሁላችንም በየስፍራው ተበታትነን ያለነውና if you have a community join አርጉ ከሰዎች ጋር hang out አርጉ ለብቻችሁ አትሆኑ ምክንያቱም ብቻችንን በሆነን ጊዜ more የፍርሃቱ ነገር እየጨመረ ነው የሚሄደው ስለዚህ we have to join a community ራሳችንን you know ውጪ ማውጣት አለብን ራሳችንን ኦፕን ማድረግ አለብን ራሳችንን ኢንቴግሬት ለማድረግ መፍቀድ ይኖርብናል ማለት ነው ሌላውና ሶስተኛው እውነት ለመናገር እኔ ከፍርሃቴ እንድላቀቅ የሚረዳኝ ምንድነው አንዳንዴ ሲምፕል ብለን የምናስበው ግን እኛን የሚረዳንን ነገር እንተዋለን አሁን ለምሳሌ እኔ ፍርሃት ውስጥ ስሆን መጸለይ በጣም ይረዳኛልና ያንን ሲምፕል ነገር ትቼ ራሴን በሌላ ነገር ቢዚ ለማድረግ ስሞክር ፍርሃቴን በሌላ መንገድ ሶልቭ ላረግ ስሞክር እንዲያውም በጣም እየተጨነኩ እንዲያውም ነገሩ እየባሰብኝ ይሄዳልና ነገር ግን እናንተ የለመዳችኋት ትንሿን ነገር ማድረግ ያንን ማድረግ at least you know ነገሩን በትክክለኛው መንገድ ሶልቭ እንድታደርጉ ያረጋችኋልና ብዙ sometimes
በጣም ትልቅ ነገር ማድረግ አይጠበቅብንም። እኔ አሳይ ሰይድ በጣም በቃ እኔ ስጸልይ ጆርናል ሳረግ ለእግዚአብሔር ነገሩን ስነግረው በጣም ነው የሚቀለኝና ግን አንዳንዴ በጣም ስንጨነቅ ወይም በዛ ሞመንት ስንሆን እቺ ነገር ትዝ አትለንም። ምክንያቱም we think you know ብዙ ዲፍረንስ ላይ መጣ ይችላል ብለን እናስባለን እና which is very wrong። አራተኛው በዚህ ዘመን በጣም of course we have a lot of friends on social media ላይ በጣም ብዙ ጓደኞች አሉን ግን in reality በጣም ብቸኞች ነን እና በዚህ ዘመን in this season በእኛ ህይወት ውስጥ በጣም ብዙ ፍርሃትን ክሬት እያደረገ ያለው እሱ ነው ብዬ አስባለሁ ፐርሰናሊ እና go meet out real life friends የሶሻል ሚዲያ ፍሬንድስ ሳይሆን ሪል ጓደኞች ያስፈልጉናል እና ፍርሃታችንን አንድ የምናሸንፍበት ሪዝን እውነት ለመናገር ከጓደኞቻችን ጋር ስናወራ ለሰዎች ነገሮችን ሼር ስናደርግ በጣም በርደንን ከላያችን እንቀንሳለን። በዚህ ዘመን ግን ኦፍ ኮርስ አንድ እንኳን በትክክል ምን ቆጥረው ነው የኔ ነው የምንለው ሰው ሶሻል ሚዲያ ላይ ላይኖረን ይችላል ግን we call them friends እና ጓደኞቻችን እንላቸዋለን። ሜቢ ያንን ሰው ያየነው በህይወት አጋጣሚ አንዴ ብቻ ሊሆን ይችላል እና ምንድነው የሆነው በቃ ራሳችን ይሄ ቨርቹዋል ወርልድ ላይ ይሄ ቨርቹዋል ወርልድ በጣም እያታለለን ነው ያለነው እና ሪል ታይም ፍሬንድሺፕ በሶሻል ሚዲያ ፍሬንድሺፕ ስለተቀየረ ብዙ ነገሮቻችን ሪል እየሆኑ አይደለም እና ያም ይመስለኛል እኛን እንትን እያለን ያለ ነው እና ሞር ለፍርሃትም እያጋለጠን ያለ ነው። ምክንያቱም we are social beings እኛ በጣም ሶሻል ቢንጎች ነን። እግዚአብሔር ሲሰራን ሶሻል ቢንግ አድርጎ ነው የሰራን እና ኮኔክሽን ያስፈልገናል፣ ጓደኞች ያስፈልጉናል፣ ማውራት በራሱ በርደንን ይቀንስልናል እና we have to do that። ሌላውና ስድስተኛው ፖይንት ምንድነው? reducing your social media consume social media consume especially ቅድም እንደተናገርኩት ማለዳና ማታ ላይ በጣም በጠዋትና ማታ ከመተኛታችን በፊት ኮንሱም የምናረጋው ፕሮዳክት ኮንሱም የምናረጋቸው ቪዲዮዎች ኮንሱም የምናረጋቸው ነገሮች በጣም ኢምፓክት አላቸው። ቀናችንን በክፉ ነገር ሊያስጀምሩን ይችላሉ፣ ምሽታችንን በክፉ ነገር ኤንድ አፕ ሊያደርግ ይችላል ማለት ነው። ስለዚህ ያንን ኒውስ ሰምተን ስንተኛ እንቅልፍ የማጣት ነገር ይኖራል። ማለዳ ላይም ቀናችንን አቢዝሩንን የመዋል ነገር ይኖራል እና ኮንሱም የምታደርጉትን ነገር አስቡ። በተለይ ከእንቅልፋችሁ ስትነሱ ያለችው 30 ደቂቃ እና ከመተኛታችሁ በፊት ያለችው 30 ደቂቃ ኦር 1 ሰዓት በጥንቃቄ ተጠቀሙት ለማለት ፈልጋለሁኝ። ሌላውና ስድስተኛው ቅድም እንዳልኩት የመጨረሻው ፖይንት ሰባተኛው go out and meet real time friends and create we time, not like these days በጣም ብዙ ሚ ታይም አለን it's me time ሁሉንም ነገር ብቻችንን ነው የምናረገው። ያ ነገር ግን ለጤናችን ጥሩ አይደለም። ምክንያቱም as I said earlier እግዚአብሔር ሲፈጥረን ሶሻል ቢንግ አድርጎን የፈጠረን ሰዎችን ከሰዎች ጋር መሆን ለኛ በጣም መልካም ነውና ከሰዎች ጋር ጊዜ ማሳለፍ፣ ከጓደኞቻችን ጋር ሃንጋውት ማድረግ፣ መውጣት፣ መገናኘት፣ ማውራት ለኛ በጣም እንደ ሂሊንግ ነው ለሰው ልጅ። ያ እንዴት ልበላችሁ እንደ ቴራፒ ነውና ሞር ሚ ታይም ባበዛን ቁጥር እኔ ባልን ቁጥር ራሳችንን ለብቸኝነት፣ ለፍርሃት፣ ለአይዞሌሽን በደንብ እያሰጣን በደንብ ለዛ ነገር ራሳችንን እየገለጥን ነው የምንሄደውና በጣም ጥንቃቄ ያስፈልጋል። ስለዚህ ሚ ታይማችሁን ቀንሳችሁ ዊ ታይም ወደሚለው ኮንቨርት ማድረግ ይኖርብናል ማለት ነው። ኤኒዌይስ እነዚህ ነገሮች እኔን ረድተውኛል። ኖርማሊ በደንብ ቁጭ ብዬ አሰብኳቸው፣ ጆርናል አረኩኝ። ምንድነው ትክክል እያረኩት ያልሆነው ዋይ እዝ ፍርሃቴ ይሄን ያህል የተለቀብኝ ለምንድነው ብዬ ራሴን እንትን ስል እንግዲህ አሁን ያነሳኋቸው ፖይንቶች በእኔ ውስጥ ተንጸባርቀው ወይም ጠፍተው ነበር ማለት ነው እና ማስተካከል ነበረብኝ ማለት ነው። ሶ እናንተም ይሄንን እንድታረጉ ኢንካሬጅ አረጋችኋለሁ። ስለ ፕሬየር አውርቻችሁ ስለነበረ ጸሎት ላይ በጣም ኦነስት መሆን ጥሩ ነውና ቢ ኦነስት ማለት ፈልጋለሁ። ከራሳችሁ ጋር ከአምላካችሁ ጋር በጣም ኦነስት ሁኑ። ለዛ ደግሞ እንዲረዳን አንድ የመጽሐፍ ቅዱስ ጥቅስ አዘጋጅቻለሁ። ሶ ማቴዎስ 26 ከቁጥር 39 እንደዚህ ይላል። ከ38 ጀምሮ ላንብበው። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔ ጋርም ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህ ጽዋ ከእኔ ትለፍ፣ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ክርስቶስ ነው ይሄንን እየተናገረ የነበረው ማለት ነው ሊሰቅሉት ሲሉና ምን
ምንድነው አንዳንድ ችግሮቻችን it's very honest እንዳልኩት ያስፈራራን ነገር የፈራንበት ነገር ቀላል ላይሆን ይችላል ነገር ግን being honest በተለይ ከእግዚአብሔር ጋር ባለን ነገር በቃ honest መሆን አባቱ ይፈርቻለሁ ቢቻልስ በቃ ይሄ ነገር ከኔ ይነሳ ከኔ ይራቅ ብለን honestly ከአምላካችን ጋር ማውራት በጣም ያስፈልጋል እንኳን እኛ ክርስቶስ ኢየሱስ ይቺ ጽዋ ከኔ ትለፍ ምክንያቱም በሰዓቱ የነበረው ፔን የነበረው ስቃይ ነገሩን በጣም አክብዶበት ስለነበረ አምላኩን እየጠየቀ ነበር ይሄ ጽዋ ከሱ እንዲያልፍ ማለት ነውና እኛም ልክ እንደዛው አንዳንድ ነገሮች ሲከብዱን ኦፕንሊ በእግዚአብሔር ፊት ሆነን you know what God I know ጠንካራ ነበርኩኝ አሁን ግን ደክሜያለሁ አልችለውም ብሎ መናገሩ በጣም መልካም ነውና I just wanted to encourage you with this ማለት ነው you guys እንግዲህ ዛሬ ይሄንን ነው ሼር ማድረግ የፈለኩት እንዳልኩት ያው በዚህ ሳምንት ያጋጠመኝ ችግር ይሄ ነበር እና ለእናንተ አትሊስት እኔ ካወቅኳት ትንሽ የሆነን ሰው ሊረዳ ይችላል ብዬ ሼር ማድረግ ፈልጌ ነው ስለሰማችሁኝ አመሰግናለሁ በኔክስት ቪዲዮ እስክንገናኝ ድረስ ባይ ባይ love you guys ተባረኩልኝ